ለዚች ወገኔ መልእክት አለኝ። ግን በመጀመሪያ ሁሱ ስለ ክርስቶስ ያስተላልፈውን ሰምተን እንምጣ። ቪዲዮ ሊረዝም ይችላል። በትዕግስት ከመጨረሻ አዳምጡት። እሺ እና ይሄ ሶማች በጣም ነው የማመሰግነው። በጣም ግልጽ አድርገህ ገልጸዋል። እኔም ከዚህ በላይ ጥያቄ አላበዛብህም። አንድ የመጨረሻ ብቻና ልውረድ፣ በቃ ይቅርታ። ኦኬ። እና ታዲያ ይሄ በጣም የሚገርም ነገር ነው፣ ስለ ክርስቶስ እየተናገረክ ያለው ማለት ነው። በእውነት ነው የምልህ። ታዲያ ለምንድን ነው የክርስቶስን መጽሐፍ ማትሰብኩት? ማለት ይሄን ያህል አሁን እንደሚመጣ እግዚአብሔር ምን ያህል ለክርስቶስ ቦታ ስለሰጠው ነው በመጨረሻው ዓለም ላይ መጥቶ የሱን ህዝቦች ይዞ የሚሄደው ወደ ገነት። የገነት ቁልፍ ኖሮት አስብ፣ ጻድቃንን ከምድር እስከ ማውጣት ድረስ ቦታ የሰጠው ምን ያህል ትልቅ ቢሆኑ በእግዚአብሔር ፊት ማለት ነውና ልልህ የፈለግኩት ታዲያ ክርስቶስን የሚመስል ምንድነው አስተማሪ ልኮልን የሱን ህጎች ታዲያ ሁላችንም የሰው ልጆች በሙሉ ለምን አልተከተልንም? ለምን ቁርአን ምናምን መጣ? ዋይ እንደ ሰው ሆኜ ነው የምጠይቀው። እሺ እንደ ምንም ሆኜ አይደለም። ገብቶኛል። ክርስቶስን በጣም እንወደዋለን፣ በጣም እንከተለዋለን። ሙስሊሞች በደንብ አድርጋችሁ አዳምጡ። መጽሐፍ ቅዱስ ላይ በገለጸው መልኩ ከተባለ አዎ፣ መጽሐፍ ቅዱስ ላይ በተገለጸው መልኩ ለምሳሌ ላንሳላችሁ። ክርስቶስ እኔ ሰው ነኝ አለ። አዎ ሰው ነህ አልነው እኛ። ክርስቶስ እኔ መልእክተኛ ነኝ አለ። አዎ መልእክተኛ ነህ አልነው። ክርስቶስ እኔ አምላክ አለኝ አለ። አዎ አምላክ አለህ አልነው። ክርስቶስ አንዱን አምላክ በብቸኝነት ለእርሱ ብቻ ተገዛ፣ እርሱን ብቻ አምልኮ አለ። እሺ ብለን ተቀበለ። አያችሁ አይደል? ነገር ግን እናንተ ናችሁ ክርስቶስን ያልተከተላችሁት። ክርስቶስ እኔ አምላክ ነኝ አምላክ አለኝ እያለ አንተ ራሱ አምላክ ነህ ብላችሁ ተቃወማችሁት። ክርስቶስ እኔ ሰው ነኝ ብሎ ቃል በቃል እየተናገረ ሰው ብቻ አይደለም ፍጹም ሰው ፍጹም አምላክ ነህ ብላችሁ ተቃወማችሁት። ክርስቶስ አምላኬ ከእኔ ይበልጣል እያለ አይበልጥህም እኩል ነህ በፍጹም ብላችሁ ተቃወማችሁት። ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም እያለ ሁሉን ማድረግ ትችላለህ ተሳስተሃል አላችሁት። ማን ነው ታዲያ ክርስቶስ ተከታይና ተቃዋሚ? እኛ ክርስቶስ ያለውን ሁሉ ያልተቀበለ አምላክ አለኝ አለ። ስለ አምላኩ ማንነት ተናገረ። የአምላክ አንድ ብቻ ነው አለ። ተሳስተሃል፣ ክርስቶስ አንድ ብቻ አይደለም አንድም ሶስትም ናቸው አንተም ጭምር አለህበት አላችሁት። ለራሱ ግን ክርስቶስ ወደ ሰማይ ቀጥ ብሎ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አምላክ ሆይ አንድና ብቸኛ አምላክ አንተ ነህ አለ። በቃ አንድ ሶስትም ናቸው ብላችሁ ተቃወማችሁት። ታዲያ የክርስቶስ ተከታይ ማን ነው? በመጽሐፋቸው ራሱ ብንሄድ እኮ እኛ ነው ታቻለ። ክርስቶስን የምትወዱት ከሆነ ወላሂ በጣም እንወደዋለን፣ በጣም እናከብረዋለን። እኔ ለክርስቶስ በልቤ ውስጥ ከራሴ በላይ ክብር አለው። ገብቷችኋል? ዓለም ላይ ያለ ሰው አሁን ቢደመር እንዳው ከመጀመሪያ እስከ መጨረሻ ያለ ህዝብ የክርስቶስን እችን ታክል አያክልም ከአምላኩ ዘንድ ያለው ቦታ። ክርስቶስ በጣም ጻድቅ ሰው ነው፣ በጣም ደግ ሰው ነው፣ በጣም መልካም ሰው ነው፣ በጣም ጀግና ሰው ነበር፣ የጥበብ ሰው ነበር። ገብቷችኋል? በዘመኑ የነበሩ ጠላቶች በጣም ከባድ ጠላቶች ነበር። ሮማውያኖች ናቸው፣ እጅግ በጣም አደገኛ፣ እጅግ በጣም ኃያላን ናቸው። በፊታቸው ቆሞ እውነትን ይናገር ነበር፣ አይፈራቸውም ነበር። ስለ አንዱ አምላክ ይሰብክ ነበር። ያን አንዱን አምላክ ሊያስተዋውቅ መጣ እንጂ ራሱን እንደ አምላክ ሊያደርግ አልመጣም። እኔን አምልኩ ሊል አልመጣም፣ አላለምም። የክርስቶስ ወዳጆች በክርስቶስ ትምህርት ውስጥ እኔ አምላክ ነኝ አምልኩኝ የሚል አታገኙም። እርሱን የምትወዱት ከሆነ ትምህርቱን የምትሰሙና የምትከተሉ ከሆናችሁ ነገ የትንሣኤ ቀን ከእርሱ ጎን መሆናችሁ መቀስቀስን ከፈለጋችሁ የእርሱን ትእዛዝ ፈጽሙ። ትእዛዙ ምንድን ነው ከተባለ አምላክ እንዳለው አስተምሯል። አንድ አምላክ እንደሆነ አስተምሯል። ያን አምላኩን ተቀበሉ፣ ያን አምላኩን አምልኩ። የአብርሃም የይስሐቅ የያዕቆብ አምላክ ብቷቸዋል አይደል? ያ ነው ያ አንዱ አምላክ እንጂ አምላክ አንድም ሶስትም ነው ብሎ አሳቷቸው። የክርስቶስ ትምህርት አይደለም። አምላክ ስለኛ ኃጢአት ሞቷል ብላቸው አስተማሯቸው። ክርስቶስ አምላክ ነው አላቸው። እርሱን አምልኩ አላቸው። እንዳለ ከመንገዱን ያሳቷቸው። ከመንገዱን ያሳቷቸው ወደ ሲሆን ነው እየወሰዷቸው ያሏቸው አባቶቻቸው። ቆም ብላችሁ አስቡ። ብቷቸዋል። መሲሁ የትንሣኤ ቀን ይጠየቃል። አምላክ አላህ በቁርአን ላይ ሲናገር መሲሁንና ሲያመልኩት የነበሩ ሰዎችን ገና የትንሣኤ ቀን ቀስቅሼ ፊት ለፊት አገናኛቸዋለሁ ብሏል። ፊት ለፊት በሚያገናኛቸው ጊዜ ክርስቶስን ይጠይቀዋል አላህ። ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ፣ አንተ የማርያም ልጅ ሆይ ይለዋል። ከእኔ ውጭ አንተን እንዲገዙህና እንዲያመልኩት ሰዎችን አስተምረሃቸው ነበር፣ እነዚህ ሰዎችን ሲያመልኩህ ነበር ይለዋል። ታዲያ ክርስቶስ ምን ብሎ ይመልሳል? ቃለ ሱብሓነክ። ተመልከቱ፣ መጀመሪያ የሚቆመው ስለ አምላኩ ክብር ነው ክርስቶስ። በዚያን የትንሣኤ ቀን ራሱ አይ እኔን ያመልኩኛል አላልኳቸውም ብሎ አይደለም የሚጀምረው። ከአምላኩ መጀመሪያ እንዳለ በቃ ተጋሪዎችን ሁሉ ያጠራል። ራሱንም ቢሆን ሱብሓነክ አለ። አምላክ ያላህ ሆይ ለአንተ አጋር ከመሆን
ጥራት ይገባል፣ ለአንተ አጋር ከመኖር ጥራት ይገባል። እኔ አንተ አጋር አይደለሁም ብሎ መጀመሪያ አምላኩን ብቸኛ እንደሆነ ይገልጻል። የዛኔ ራሱ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። ለእኔ የማይገባኝን ልሞግት አይቻለኝም ምን ያላልኳቸውም ይላል። ቀጥሎ እኔ አይገባኝም መመለክ ሲጀመር ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ለእኔ ያልሆነን ነገር አድርጉልኝ፣ በይሄን ነገር አምልኩኝ፣ ተገዙኝ ብዬ ልላቸው አይገባኝም። ሲጀመር ለእኔ አይገባኝም ይሄ ነገር አላልኩም ይላቸዋል። ኢን ኩንቱ ቁልቱሁ ፈቀድ ዓሊምተህ እንደው ብዬም ከሆነ በእርግጥም አውቀኸዋል ይላል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ በእኔ ውስጥ ያለውን ሁሉ አንተ ታውቃለህ፣ በአንተ ውስጥ ያለውን ግን ላውቅ አይቻለኝም ይላል። ኢነከ አንተ ዓላሙል ጉዩብ አንተ የሚለውን ደጋገመው ተመልከቱ። ሊተእኪድ ኢነከ አንተ ካለ በኋላ አንተ ደግሞ አንተ ይላል። አሁን ምንድን ነህ አለው አምላኩን። ዓላሙል ጉዩብ ዓሊም አይደለም፣ ዓላም ከዓሊም በላይ ነው። አንተ የሩቅንና ድብቅን ሁሉ የምታውቂውን ከአምላክ ነህና ይለዋል አላህ። ከዚያ በኋላ ወደ ህዝቦቹ ይዞራል ክርስቶስ። ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ ይላል። አን ያዕቡዱላህ ረቢ ወረበኩም አንተ እንድናገር ያዘዝከኝን ቃል እንጂ አልተናገርኳቸውም። እነዚህን ያልኳቸውም የተናገርኳቸውም የእኔንም የእናንተንም አምላክ የሆነውን ተገዙን ያልኳቸው ይላል። ገፋቸው የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አልኳቸው እንጂ በፍጹም እኔን አምልኩኝ አላልኳቸውም ነው። ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊሂም ይላል። በመካከላቸውም እስካለሁ ድረስ አብሬያቸው ነበርኩኝ ይላል። ፈለማ ተወፈይተኒ ወደ አንተ ካሳረግከኝ በኋላ ከወሰድከኝ በኋላ ግን ኩንተ አንተ ረቂብ ዐለይሂም አንተ ነበርክ ስትጠባበቃቸው የነበርከው። በመካከላቸው እስካለሁም ድረስ አብሬያቸዋለሁ። አንተ ከወሰድከኝ በኋላ ግን ምድር ላይ ምን እንደሚሆንን የማውቀው ነገር የለኝም። እንግዲህ እንደሰማችሁት ነው። ክርስቶስ ማን እንደሆነ በደንብ ግልጽ አርግቶ ሁሱ ተናግሮታል። በተረፈ ደግሞ ጥያቄ ካላችሁ ግልጽ ያልሆነ ሁሱ ሁሌ ላይቭ ገብቶ ጥያቄ ያላችሁ እያለ እያስተናገደ ነው። ሄዳችሁ መጠየቅ ትችላላችሁ። እንግዲህ በመጨረሻ ማስተላልፈው እቺ ወገናችን ቪዲዮ ሰርታ ሙስሊሞች ጋር ሄጄ አንዳንድ መጠይቃችሁ ጥያቄ ያለው ብላ በሰራችሁ ቪዲዮ ላይ ብዙ ተቃውሞ ሲደርስባት ነበር። ቤቷን ከፍታ ሙስሊሞችን ጥያቄ ጠይቃለሁ ስትል ለምንድን ነው እንደዚህ የምታደርጊው እነሱ ጋር ምን አስኬደሽ ያሉ ብዙ ሰዎች ጫና ሲያደርጉባት ነበርና ለዚች ወገኔ እኔ የምልሽ ጥያቄ ሲኖርሽ መጥተሽ መጠየቅ ትችላለሽ። ከኛ ደግሞ ሙስሊሞቹ ጥያቄ ካላችሁ እነሱ ጋር ሄዳችሁ መጠየቅ የምትፈልጉት ሄዳችሁ መጠየቅ ትችላላችሁ። ለምን ላ ኢክራሀ ፊዲን እምነት ላይ ማስገደድ በእስልምና የተከለከለ ነውና ሁሉ ሰው መብት አለው የፈለገ ቦታ ሄዶ ለመጠየቅ። በተረፈ ደግሞ እኔ መመክርሽ ለአንቺ ምክሬ በውስጥ እንግዲህ መጠየቂው ጥያቄ ካለ ሜሴንጀር ላይ ኡስታዝ ወሂድን በዚህ ሜሴንጀር አናግሪው፣ የፈለግሽውን ጥያቄ ይመልስልሻል። ሁሱም አለ እንግዲህ ጥያቄሽ ይመልስልሻል ብዬ ተስፋ አረጋለሁ። በተረፈ ይህን ቪዲዮ ሼር አድርጉላት፣ ሜንሽን አድርጓት፣ ሪፖስትና ላይክ ማድረግ አትርሱ። በቀጣይ ቪዲዮ እስከምንገናኝ ሰላሙ አለይኩም ወራህመቱላህ ወበረካቱ። ከኡስታዝ ወሂድ መልእክት አለ፣ ሰምተነው እንምጣ። በጨዋ ደንብና በጨዋ ስርዓት መዋየት የሚፈልግ ሰው ካለ ሪኮሜንዴሽን እቀበላለሁ። እኔ ሜሴንጀር ላይ ክርስቲያኖች ነውና እከሌ የሚባል አስተማሪ በጣም የበሰለ ምራቅ የዋጠ በደንብ እውቀቱ ያለው ክርስትና ላይ እውቀቱ አለ ብላችሁ የምታስቡት ሰው ካለ እዚያው ምንድነው ያሰብነው ምንድነው ራሳቸው ክርስቲያኖች ሪኮሜንድ ያደርጉ። ነገር ግን አወያዮች ይኖራሉ። ስነ ስርዓት አንዳንዴ ደንብ እንዳይወጣ ለምሳሌ ያው ትናንትና የተደረገው እሱ ጥያቄ ይጠይቃል። ልክ ጥያቄው ሲመለስለት እንትኑን ደቂቃውን ፓውዝ ያደርገውና ጨዋታ ይጫወታል። እንዲህ አይነት ጨዋታዎች እንዳይኖሩ አዋይ መሀል ላይ መኖር አለበት። መሀል ላይ የሚያዋይ ሰው መኖር አለበት። ስለዚህ ያ ነገር ነው። የክርስትና አስተማሪዎች ታላቅ አስተማሪዎች የሚባሉ መሬት ላይ ያሉ እኛ እንደ ሪኮሜንዴሽን እናቀርባለን። እናንተ ደግሞ እንደ ሪኮሜንዴሽን የምታቀርቡት ነገር ካለ በእኔ ጋር እኔን ማናገር የምትፈልጉ ሰዎች ሜሴንጀር ላይ ወሂድ አቃቢ ኢስላም በሚል ነው ስም ያለው። ወሂድ አቃቢ ኢስላም በሚለው ኑና ከሌ የሚባል አስተማሪ ጥሩ አስተማሪ ያለው ስነ ምግባርና ግብረ ገብ ያለው እውቀትም ያለው ብላችሁ ጠቁሙን። ከዛ በኋላ 2 ሳምንት 3 ሳምንት ጊዜ እንሰጣቸዋለን። ለምኑ ለዝግጅት በቂ ዝግጅት በዛ ዙሪያ ላይ በቂ የሆነ ጥናት አጥንቶ እንዲመጣ ያሰው ማለት ነው። ሙቤ እኔ ቪዲዮ ያወያያል። ቪዲዮ ስራና ታወያያለህ። የምታወያየው ሪኮሜንዴሽኑን ተነግረናል። እንደዚህ ሪኮሜንዴሽን ተደርገዋል። ይሄ አስተማሪ ስላለ አንተ መሀል ላይ የሆነ ሰዓት ብቻ ትይዛለህ። ከመንገድ የወጣ ንግግር ስትሰማ እኔንም ቢሆን
ያ ተወያዩን አካልም መጥፎ ነገር ከተናገረ ተው ወሂድ ብለህ ምንም ነገር ሳትፈራ ይሄ እንደዚህ አይነት ነገር ተጠር ያለ ቃላት እንዳትጠቀሙ ብለህ የሚያርም ሰው አንድ ሰው ያስፈልጋል ማለት ነው። የምትፈልጉ ክርስቲያኖች ሪኮመንድ የምታደርጉት አስተማሪ ካለ ሜሴንጀር ላይ ጻፉልኝ። ይሄ ነው ስሜ ወሂድ አቃቢ እስላም በሚል መታችሁ ከሌ በሉ ከሌ ብላችሁ ያንን ጭምቅ እናረጋውና ከወንድሞች ጋር እናወራበትና ከዛ በኋላ ጥሩ ውይይት ፍሬያማ የሆነ ውይይት ይኖርናል ብለን እናስባለን ማለት ነው። እንግዲህ የኡስታዝ ወሂድን ጥሪ ሁላችሁም እንደሰማችሁት ነው። እናንተ የምታውቁት የክርስትና እምነት አስተማሪ ፍትሃዊ የሆነ ስለ ምግባሩ ያማረ ትዕግስተኛ ያን ሰው ለኡስታዝ ወሂድ ሜሴንጀር ላይ መጠቆም ትችላላችሁ። ኡስታዝ ወሂድ እንደሰማችሁት ዝግጁ ነው ፍትሃዊ በሆነ መንገድ ለመወያየት። እናንተ ደግሞ ይሄ የክርስትና እምነት አስተማሪ ከኡስታዝ ወሂድ ጋር ይወያያል የምትሉትን ለኡስታዝ ወሂድ በሜሴንጀር ላይ በውስጥ እሱን መጠቆም ትችላላችሁ። በተረፈ በቀጣይ የምናሳወቃችሁ ይሆናል መች ሰዓቱን ምኑ የሚለውን። የኡስታዝ ወሂድን አካውንት እዚህ ከከተች ሜንሽን አድርገዋለሁ። እየገባችሁ ፎሎ አድርጉት ሁላችሁ።